ሰላም ጤና ይስጥልኝ። የተወደዳችሁ የሮሃ ቤተሰቦች፣ ይህ በወቅታዊ ጉዳዮች ላይ ውይይት የምናደርግበት ልዩ ዝግጅታችን ነው። በዛሬ ልዩ ዝግጅታችን ከዲያቆን አባይነህ ካሴ ጋር በወቅታዊ ጉዳይ ላይ በተለይም ደግሞ ኦርቶዶክስ ተኮር ጭፍጨፋ እየተደረገ ባለበት ወቅት ላይ አጠቃላይ ያለውን ነባራዊ ሁኔታ አንስተን ውይይት የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ተመልሰናል ተመልካቾቻችን። ዲያቆን አባይነህ እንግዲህ በወቅታዊ ጉዳይ ላይ ውይይት እንድናደርግ ፈቃደኛ ሆኖ እግዚአብሔር ፈቅዶ ስለተገናኘን በጣም አመሰግናለሁ። ክብረት ይስጥልኝ። እኔም በጣም ነው የማመሰግነው። በዚህ ጊዜ ድምፅ ማሰማት፣ መናገር፣ መጮህ ግድ በሆነበት ሰዓት አንቺም አስበሽ ይህን መርሃ ግብር በማዘጋጀትሽ ክብረት ይስጥልኝ። አመሰግናለሁ። በጣም አመሰግናለሁ። መልካም እንግዲህ ወቅቱ ቅድም እርስዎም እንግዲህ እንዳነሱት ወቅቱ በተለያየ ሁኔታ ላይ ባገኘነው አጋጣሚ በተገኘው መንገድ ሁሉ ሌላ ምንም ነገር ማድረግና መድረስ ባይቻልም ቢያንስ እየሆነ ያለውን ሁኔታ እየተፈጠረ ያለውን ነገር ለዓለምም የሰው ልጆችም ደግሞ ጉዳይ ግድ ይለኛል ለሚለው ሰው ማሳወቅና መናገር ተገቢ የሆነበት ወቅት ነው። እርስዎ በማህበራዊ ገጾች ላይ በየቀኑ በሚባል ደረጃ ነው። በተለይ ደግሞ በኢትዮጵያ በኦሮሚያ ክልል በአርሲ አካባቢ እያሳደዱ የመግደል አሁን ደግሞ ከፍ ሲል በህይወት የተረፉትንም የማገት ሁኔታ በየቀኑ እያየን ነው። ስርዓተ ቀብር በየቀኑ ይፈጸማል። በጣም አሳዛኝና አሰቃቂ ጭፍጨፋ ደግሞ በህይወት የተረፉት በየሆስፒታሉ በየሜዳው ተበትነው ይገኛሉ። እንደው አጠቃላይ ሌሎች ነባራዊ ሁኔታዎችን ከጀርባ ያሉ ጉዳዮችን ከማንሳታችን በፊት መምህር ዲያቆን አባይነህ በተለያየ መልኩ መረጃዎች እንደደረሱትና ያሉትንም ነገሮች እያጋለጡና እያሳዩን ይገኛሉና አጠቃላይ ያለውን ነባራዊ ሁኔታ እንዴት ይገልጹታል? በጣም እንግዲህ አንዳንድ ጊዜ የቃላት ድሃ መሆን እንዳለ ሰው ሲናገር እሰማለሁኝ። በዛ ደረጃ ነው ቃል የምታጭለት መገለጫ የሚባል ነገር ፈጽሞ የማይገኝለት። እኔ እንግዲህ ብዙ የአይነት የአውሬ ጠባይ ሲነገር እንሰማ ነበረ በልጅነታችን። አሁንም በተለያየ ሁኔታ አውሬዎች ምን ሊያደርጉ እንደሚችሉ እንግዲህ የመጨረሻ ጭካኔ ያለ ተብሎ የሚታሰበው አውሬ ላይ ይመስለኛል። እና ግን እሱ ስህተት እንደሆነ የተረዳሁበት ሁኔታ ነው። የመጨረሻው የአውሬነት ጠባይ ያለው ሰው ላይ ነው ማለት ነው። ይሄ ተፈጥሯዊ ማንነታችንን ወደኋላ የሚመልስ ጥያቄ ውስጥ የሚከት እንዲህ አይነት አረመኔነት፣ እንዲህ አይነት ክፉነት ከዘመንም ከታሪክም መማር ያልቻለ ካለፉት በጣም ብዙ የጭካኔ ስርዓቶች መማር ያልቻለ ሕሊና ያለው ሰው በምን ይገለጻል? እና እኔ ቃላት ድሃ ናቸው ሲባል እንደው አንድን ጥሩ ነገር በደንብ ለመግለጽ ካለመቻል ብቻ ይመስለኝ ነበረ። እየሆነ ያለው ግፍ በሃይማኖት የተነሳ አንድ ሰው የፈለገውን እምነት በማራመዱ የተነሳ ከምድረገጽ ካልጠፋህ እረፍት የለኝም የሚል በጣም አደገኛ የሆነ ጭካኔ በዚህም በዛም ለመግለጽ ብቻ በጣም ልብ ይሰብራል። ማለት የእውነት ልብ ይሰብራል። አብሮ መኖርን ይፈታተናል። ጥያቄ ውስጥ ይቀጣል። ትናንትና ከጥቂት ሳምንት በፊት ሙፍቲን እንዴት አድርጎ የኢትዮጵያ ሕዝብ እንዳከበረ አንቺ ራስሽ ምስክር ነሽ። የኢትዮጵያ ሕዝብ ምስክር ነው። የዓለም ሕዝብ ምስክር ነው። ያ አሁን ያለውን ሁኔታ የገለጸ ይመስለኛል። ሰው ስለጠፋ፣ ሰው በጠፋበት ጊዜ ሰው ሆነው የተገኙ ታላቅ አባት የኢትዮጵያ ምልክት ስለነበሩ
ነው እንደዛ ገንፍሎ የወጣው። ብዙ አውሬ ታቅፈን ነው የምንኖረው መዓዛ። ብዙ አውሬ ከቦን ነው የምንኖረው። ማን መቼ እንደሚበላን አናውቅም። ማን መቼ እንደሚያርደን አናውቅም። ማን መቼ እንደሚያጠፋን አናውቅም። ወዳጅ የሆነው ሁሉ አጥፊ የሚሆንበት ይሄ እንግዲህ የአውሬ ጠባይ ነው። ወዳጄ ነው ብለሽ አብረሹ እያለሽ ሄዶ ሊያጠፋሽ ተመልሶ የሚመጣው ከአውሬም ደግሞ ያበደ አውሬ ነው። በነገራችን ላይ አውሬ እኮ የራሱን መንጋ አያጠቃም፣ መሰሉን አያጠቃም። ይሄ ያበደው ግን ይናከሳል። እና ጤነኝነት የሚጎደለው በመንፈሳዊ ቋንቋም ሊገለጽ የማይችል በጣም መራራ ግፍ ኢትዮጵያውያን የቀመሱበት መራራ ሐሞት የጠጡበት ጊዜ ነው። እንደው ከዚህም በላይ መግለጽ ብችል በቻል እንዳልኩሽ ቃላት ግን ደህዩብኝ፣ አነሱብኝ። ያ ልብ የሚሰብር ሁኔታ ነው እየተፈጠረ ያለው በየቀኑ። እኔ አንዳንድ ጊዜ የፖለቲካ ልዩነት ይሆንና የሀሳብ ልዩነት ይሆንና የግጭት ምክንያቶች ኖሮ ግጭቱ እስከሚፈታ ድረስ በሚፈጠሩ እንዲህ አይነት አሰቃቂ ነገሮች ውስጥ ብዙ ሀገሮች አልፈዋል፣ ብዙ ሁኔታዎች አልፈዋል። ነገር ግን ይሄ ነገር ጊዜን እየቆጠረ ቀንን እየቆጠረ ገዳዮች ሲደክማቸው እረፍት እየወሰዱ ነው እንጂ ሁኔታው መቼ ይፈጸማል፣ እንዴት ይፈጸማል፣ ቅድም እንዳሉት በማን ተከቦ ዛሬ ተራን የመጠበቅ ጉዳይ ሆኗል። ምክንያቱም አንድ ሰው እንዲሞት ወይ አማራ ከሆነ ወይም ኦርቶዶክስ ከሆነ እንደሚሞት ያውቃል። ስለዚህ ሁኔታው የተራ ጉዳይ ነው እና ይሄ ሲቹዌሽን ጊቨን ሲቹዌሽን ነው ወይም ይሄ ሁኔታ የተሰጠ ሆኗል። በቃ እዛ በተለይ ደግሞ በኦሮሚያ ክልል ውስጥ በአርሲ፣ በባሌ፣ በአጋርፋ እኔ እንደው በአይኔ ያየኋቸው ቦታዎች ነው የምጠቅሰው። ትላንት ዛሬ እየተደጋገሙ የመጡ ነገሮች ናቸው እና በዚህ ሂደት ውስጥ ከትርክት አንጻር ከማንነታቸው አንጻር እንደገና ደግሞ በተለይ ደግሞ እምነትን የሚያክል ነገር ሰው በሚያምነው እምነት ምክንያት የግድያ የሞት ምክንያቱ ሆኑ በየቀኑ ጥፋቶ መኖር እርስዎ እንዳሉት እንዴት ተብሎ ሊገለጽ ይችላል? ግድያም ብቻ አይደለም ደግሞ አሰቃቂ የሆነ በህይወት የተረፉት እንዲሳቀቁበት በህይወት የተረፉት ነገ ቀናቸውን እንዲቀጥፉበት የሆነ ነው እና ገዳዮቹን ወደ ጎን እንተው ነው እንግዲህ እንዲሞት የተፈረደበት አማኙ እንደሚሞት ተራውን እየጠበቀ ያለው አማኝ በምን ሁኔታ ውስጥ ነው የሚገኘው? ከዛ አካባቢ ካለው ውጭ ያለው ማለት እና ምንድን ነው እየተደረገ ያለው? በዚህ ሂደት ውስጥ የቤተክርስቲያን አካላት አሉ፣ ይመለከተናል የሚል የማህበረሰብ አንቂ ነን የሚል ጋዜጠኛ፣ ሚዲያ አለ፣ መንግስት አለ ተብሎ ታሰበው። በዚህ ሁሉ ሂደት ውስጥ ይሄ ግድያ ያለፉትን 7 ዓመታት በተለይ ደግሞ ያለፈውን 2 ዓመት እርስዎም በገጹ ላይ እንደገለጹት ቁጥራቸው ኦልሞስት ከ115 አልፏል። እንግዲህ ባለፈው 2 ዓመት የተቃጠሉት አብያተ ክርስቲያናት የሚታወቅ ነው። ምንድን ነው የሌላው ሰው ይሄ ፓተርን እንዳይደጋገም ይሄ ሁኔታ እንዳይቀጥል ሌላው ሰው ማስቆም ያልቻለበት ምክንያት ምንድን ነው? ይሄ የሁላችንም ጥያቄ ይመስለኛል። ሁልጊዜ እኔም ራሴን የምጠይቀው ነው። ምን ሆነን ነው? ማን ነው ክፉ የዋለብን? የቀደሙት አባቶቻችን አደጋን ከሩቁ ያሸታሉ። ያንን አደጋ የሚመክቱበትን መንገድ ያዘጋጃሉ፣ ይወጡታል። እግዚአብሔርም ያግዛቸዋል። ኢትዮጵያ ተከብራ ለዚህ ሁሉ ዘመን ማንነቷን ጠብቃ የኖረችው በዛም ጊዜ ቢሆን በጣም አድቫንስድ የሆነ ስልጣኔ ቴክኖሎጂ ኖሯት አይደለም። ግን ይሄ ማይንድ ሴት ነበራቸው አባቶቻችን። አደጋን የማንበብ በሩቅ የመረዳት ለዛ ደግሞ ተመጣጣኝ የሆነውን እርምጃ የመውሰድ እና እኔ አሁን ያ ትውልድ ለምን አልቀጠለም የሚል ጥያቄ ነው። የተዘናጋ ትውልድ ነው አሁን ያለው፣ ለጥ ብሎ የተኛ። በዚህ በመጽሐፍ ቅዱስ ታሪክ 66 ዓመት የተኛ ኢትዮጵያዊ ሰው አለ። መጽሐፍ ቅዱስ ላይ ተጻፈ ነው። አቤሜሌክ ይባላል። የነቢዩ ኤርሚያስ ደቀ መዝሙር የነበረ ነው። ታላቁ ነቢይ በዘመኑ ሕማም ሲመጣ ሂድና
ለወገኖቻችን የሚሆን መድኃኒት የበለስ ወተት ይዘህና ብሎ ልኮት ነበር እና በዛው ለካ የኢየሩሳሌም የእስራኤል መጥፋት ጊዜው ደርሶ ነበር ያን ጊዜ እና በዛ በሄደበት የበለሷን ፍሬ ሰብስቦ በሙዳይ አስቀምጦ ደከመኝ ትንሽ አረፍ ልበል ብሎ አንዲት ቁጥቋጦ ስር ጋለም ይላል። የነቃው ከ66 ዓመት በኋላ ነው። ለሱ ቅድም ተኝቶ ነው የመሰለው። ቅድም ተኝቶ አሁን የነቃና ወይኔ አባቴ ኤርሚያስ እንደው ያዝንብኛል ቆየሁ እንቅልፍ ጥሎኝ ተጃጅዬ ብሎ ብድግ ብሎ ራመድ ሲል አገር ሁሉ ተለውጧል። ለምን ነቢዩ ኤርሚያስ ከተሰደዱ አገሪቱ ከፈረሰች 66 ዓመት ሆኗታል። እንግዲህ ስንት ትውልድ እንዳለፈ ማሰብ ይቻላል። እና በዚህ መካከል ብዙ ነገሮች ተገለባብጠውበታል እሱ እና ያገኘውን ሁሉ ሲጠይቅ እንደውም አንድ አረጋዊ አግኝቶ ሲጠይቅ ይህች ሀገር ማን ናት ሲለው ኢየሩሳሌም ናት። እንዴ አረጋዊ ባትሆን የጃጀ ሽማግሌ ብዬ በሰደብኩ ነበር። እኔ እኮ አሁን ነው ቅድም እኮ ነው የሚለው እሱ። ቅድም እኮ ነው ነቢዩ ኤርሚያስ ልኮኝ አባቴ ኤርሚያስ እንዲህ ያለ አምጣ ብሎኝ ሄጄ የምመለሰው ሲለው የአረጋዊ አባት ገባው ነገሩ። እግዚአብሔር በምሕረቱ የከለለው ሰው እንደሆነ አንተንማ እግዚአብሔር በታምራቱ ከልሎ ያሳለፈህ ነህ። እስራኤል ከተበተነች 66 ዓመት ሆናት፣ ነቢዩ ከተሰደደ 66 ዓመት ሆነው ሲለው ነው የነቃው። ይሄ እንግዲህ በተአምር የሚሆን ነገር ነው። እኛ ግን ምን ሆነን ነው? በየዕለቱ እንሞታለን፣ በየዕለቱ እንሰደዳለን፣ እንፈናቀላለን፣ በየዕለቱ ደማችን ይፈሳል፣ በየዕለቱ ማስፈራሪያ ይደርሰናል፣ በየዕለቱ የሞት ዜና እንሰማለን፣ በየዕለቱ የስደት ዜና እንሰማለን። በየደቂቃው እንደው አይናችንን ከፍተን ብንከታተል በየደቂቃው እና ምን ሆነን ነው? በጣም ከባድ ጥያቄ ነው። በጣም ይሄ ትውልድ መመለስም ያለበት ጥያቄ ነው። ይሄ ጥያቄ መዓዛ ምንድን ነው የሆነው? ማን ነው አዚም ያደረገባችሁ ይላል ሐዋርያው ቅዱስ ጳውሎስ። ወደ ተሰቀለው ክርስቶስ እንዳታዩ ማን ነው አዚም ያደረገባችሁ? በፊታችሁ እንደተሰቀለ ሆኖ ተስሎ አልነበረም ወይ ይላቸዋል የገላትያ ሰዎች የሚባሉትን ሲገስጻቸው። እና እንደተሰቀለ ሆኖ ካዩት በኋላ ነገር ዓለሙን ትተውት በዓለማዊ ሕይወት ሲከነከኑ ሲያይ የተደነቀበት ነው። ቅዱስ ጳውሎስ በነዛ ሰዎች መንፈሳዊ ሕይወት ላይ ጥያቄ አንስቷል። አሁንም በእኛ ትውልድ ላይ መነሳት ያለበት ጥያቄ ይሄ ነው። ምንድን ነው የሆነው? ምን እስክንሆን ነው የምንጠብቀው? እኛ የጅብ በላኝ ተረት ተናጋሪዎች ሆነን የቀረ ነው። ሁለት ሰዎች በሌሊት ሲጓዙ የሚባለው ታሪክ ማለት ነው። አንዱ ፈሪ አንዱ ጀግና ነው ይላሉ። መሸባቸው። አንዲት ዛፍ ስር መጠለል ነበረባቸው ሌሊቱን ለማሳለፍ። እንግዲህ ጅብ መቼም ያውቃል ወዳጁን። የፈሪውን እግር ለቀም አድርጎ ሲቆረጣጥም አጠገቡ ያለው ወንዱ ጀግናው ብሎ አፈፍ ብሎ ሲነሳ ይሄኛው ተው ዝም በል ጅቡ እግሬን እየበላ ነው። አሁን ይላችሁ ዝም በሉ የሚለን ሰው ደግሞ እኛን እንደብድ ጅብ እየበላው ዝም። ይሄ እኮ ከድንዛዜ ያልፋል መዓዛ። ጅብ እየበላን ዝም እንበል ምንል ሰዎች ነን። እየሞትን ዝም እንበል ምንል ሰዎች ነን። እየታመምን ለምን ህመማችን ይነገር ምንል ሰዎች ሆነናል። በጣም 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 ነው የሚያመው። በጣም አንቺ ስትናገሪ እብዱ አንቺ ነሽ። የለየልሽ ወይ ጽንፈኛ ነሽ ወይ በቃ የሀገር ሰላም ማትወጂ ከብጥብጥ ምታተርፊ ነገረኛ ምትባዩ አንቺ ነሽ። የሚሞተው ግን እሱ ነው። ሟቹ ነው እንደዛ የሚልሽ አንቺ። እንዲህ አይነት ትውልድ ሳይ እኔ ግራ ይገባኛል መግለጽ። ማን ነው አዚም ያደረገብን? እንዴ መሞትን መናገር በልኩ እኮ ይባላል። ድረሱልኝ እኮ ይባላል። ተጎዳው እኮ ይባላል። እንዴት ይሄ ሁሉ መከራ እየደረሰ
በጣም ትልቅ ቤተክርስቲያን ከ70 ሚሊዮን ህዝብ ተከታይ በላይ ያላት ቤተክርስቲያን ዝምታዋ የውቅያኖስ ዝምታ ሲሆን በጣም ያስፈራኛል፣ በጣም ያናድደኛል፣ በጣም ጥያቄ ውስጥ እንድገባ ያደርገኛል። እና ያንን ያለማወቅ የመደንዘዝ ድንዛዜ ቅጥ አለው እኮ ድንዛዜ መልክ አለው፣ ደረጃ አለው። እንዴት ሰው ይህን ያህል ይደነዝዛል? በመርፌ የተወጋ ማደንዘዣ እንኳን የተሰጠው ሰው ለሕክምና ጊዜውን ጠብቆ ድንዛዜ ይለቀዋል። እኛ እኮ ማይለቅ ድንዛዜ ነው፣ መርፌ የተወጋ ነው። እና ደግሞ እንደምለው ሌላው ሲናገር አንተ አትናገር፣ አፈኛ ሆንክ፣ ተናጋሪ ሆንክ፣ ነገር አታባብስ፣ አታቀጣጥል፣ አብረን የኖርነውን ወዘተ ወዘተ። ይሄ የሰላም መርህ አይደለም። የሰላም መርህ ማለት አንቺንም እንደ ሰው እኔንም እንደ ሰው ሁለታችን ተገነዛዝበን መኖር ማለት ነው። አንቺም ትናገሪያለሽ ያደረስኩብሽን በደል፣ እኔም እናገራለሁ ያደረስሽብኝን በደል። ስህተታችን እናርማለን። እኔ ተሸክሜ አንቺ እንድትኖሪ ወይ አንቺ ተሸክመሽ እኔ እንድኖር መፍቀድ አይደለም። ያ ሰላም አይደለም፣ ሌላ የጦርነት መልክ ነው። ስለዚህ እኔ እንደው በጣም አጠነከርከው እንዳልባል እንጂ ጥያቄ ላይ ነኝ። ምንድን ነው ያደነዘዘን? ምንድን ነው እንደዚህ ልፍስፍስ ያደረገን? ምንድን ነው እንደዚህ መሬት እንዲህ ቅጥ ያለው እኮ ጥሩ ነው ማለት እንደው እከብርበታለሁ፣ እኔ ዝቅ ልበል፣ ይርገጠኝ ሌላው ብሎ እኮ በማሰብ ቢሆን በጣም ጥሩ ነው። እየተብሰከሰኩ እና ደግሞ ከሳሽ ሆኖ መምጣት እና ዝም ብላችሁ እናንተ እያላችሁ ደግሞ ወዘተ ደግሞ ብሎ ይመጣል። ይሄ በጣም የተለየ ፓራዶክስ ነው ባይዘው። ስለዚህ ይሄንን ሳይ ከጥያቄ መውጣት አልችልም፣ ይከብደኛል። አሁንም ጥያቄ ላይ ነኝ እኔ። ምንድን ነው የሆነው? ማን ነው አዚም ያደረገብን? ማን ነው ክፉ የዋለብን የሚለው ላይ አሁንም ጥያቄ ላይ ነኝ። አልተመለሰልኝም። በቅርብ ጊዜ ይመለስ እንደሆነ አላውቅም። አመሰግናለሁ። እንደተባለው የሁላችንም ራሳችንን መጠየቅ ያለብን ይመስለኛል። ማንም ሰው በህይወት ከተረፈና ነገ ደግሞ የሚመጣበትን ስለሚያል እያንዳንዳችንን ቤት አንኳኳል። ትላንት በሩቅ የምንሰማው የነበረ ትላንትና በስሚ የምንሰማው የነበረ ዛሬ ቢያንስ የቅርብ ዘመዳችን ባይሆን በሩቅ የምናውቀው ሰው በዚህ የሞት ጥላ ውስጥ እንዳለ የምናውቀው። አንዳንድ ጊዜ አሁን እስከምሳቀቅ ድረስ ዜና ለመስራት እዛ አካባቢ ያሉ ሰዎች ለማናገር እስከምንሳቀቅ ድረስ። ለምን? አንደኛ እኛ የምናደርገው ነገር የሚጮኸው ነገር ለውጥ ካላመጣላቸው ትርጉም የሌለው ጩኸት እየሆነ ይመጣል። ግን በጣም ማዝነው፣ ከሁሉም በላይ በጣም ማዝነው ቅድም እርሶም እንዳነሱት ይሄ ጉዳይ ብሎ ደግሞ እንደው እንዴት ለምን ሰው በእምነቱ ምክንያት ይገደላል? ለምን ብሎ በማህተቡ ምክንያት ይገደላል ብሎ መናገር ገዳዮችን ጀስቲፋይ ሊያደርጉ ባቆሙ ሰዎች ስም ያሰብ። አንድ ሰው ለገዳይ ጥብቅና ሲቆም ያላፈረ፣ ለገዳይ ጀስቲፊኬሽን ሲሰጥ ያላፈረ፣ ለሞተ ሰው ሀዘን ማሰማት፣ ለሞተ ሰው ለምን ተገደለ፣ ለምን ተሳደደ፣ ለምን ተሰቃየ ብሎ መናገር እንዴት ነው እንደሚያሸማቅቅ አሁን ያ ያሸማቀቀ ነው። የገዳይ ወገን መሆን አንገትን ቀና የሚያደርግ ሆኗል። እና አንድ ጊዜ ማስታወሰው የሃጫሉ ሁንዴሳን ግድያ ተከትሎ የተለያዩ ኦሮሚያ ክልል ላይ ያሉ ምዕመናን በቀጥታ የቤተክርስቲያን ከዛ ቀጥሎ እንደዚሁም ደግሞ እዛ አካባቢ ያሉ የአማራ ተወላጆች የጥቃት ሰለባ የበቀል ሰለባ ሆኖ ነበር እና በቦታው የጋዜጠኞች ቲም ተሰብስበን ሄደን ነበረ። እድሉን ነበር ያኔ እንግዲህ እንደዛሬው ደግሞ አልባሰም ነበርና ያንን ሪከርድ አድርገን ብዙ ሰዎች አግኝተን አይተን አይናችን ጉድ አይቶ ስንመለስ በሚዲያዎች መካከል አንድ ውይይት ተፈጠረ። መንገድ ላይ ውስጥ በነበርንበት ሰዓት ነው ተፈጠረውና መነገር አለበት የለበትም ወደሚል ነገር መጣ። ምንድነው
ከሞት የተረፉት ሰዎች የገዳዮቻቸው ማንነት ኦልሞስት ስም ጠርተው ነው የነገሩ። ያሳደጓቸው ልጆች፣ ጎረቤቶቻቸው፣ ቤተሰቦቻቸው፣ የልጆቻቸው ጓደኛ የሆኑት ሰዎች ናቸው የገደሏቸው። እናቴ ከሞት የተረፈ ሰው እናቱ ስትገደል ያየ ሰው፣ ልጁ ሲገደል ያየ ሰው። እኔ አንዲት እናት አስታውሳለሁ፣ አጋርፋ ላይ ጉድጓድ ውስጥ ለሽንት ቤት የተቆፈረው ጉድጓድ ውስጥ ተደብቃ ተርፋ የገደሏት ግን የልጆቿ ጓደኞች እንደሆኑ፣ ቤቱን አታቃጥሉት ለመስጂድ እንፈልገዋለን እያሉኝ ነው፣ እየሰማኋቸው ነው። ቤቱን ስላላቃጠሉት ነው የተረፉት ያለችውን ታሪክ መዘን ነው እንግዲህ ስንነጋገር የነበረው። ይሄን ነገር ብንናገር ሙስሊም ገዳይ ይባላል። ለምን ጀነራላይዝ ይደረጋል? አንድ ሰው የእስልምና እምነት ተከታይ የሆነ ሰው በዚህ አስተሳሰብ ውስጥ መጥቶ ከገደለ ሙስሊም ገዳይ ነው የሚል ጀስቲፊኬሽን ሳይሆን የሚያሰጠው ይሄ ሰው ሮንግ በሆነ መልኩ ሃይማኖቱ እንዲህ በሌለው አስተምሮት እንዲህ ገሏል፣ አስገድሏል ብለህ ስትናገር ሙስሊሙ ነው ይሄ ሃይማኖቴን አይወክልም ማለት ያለው። ይሄ ዜና ሆኖ ሲወጣ ይሄ ብሎ ማውገዝ ያለበት ሙስሊሙ ነው። ይሄ ኦሮሞ ስለሆንኩኝ ነው የገደልኳቸው ለኦሮሞ ብዬ ነው ብሎ አማራን ከገደለ ኦሮሞ ነው ኖ ሊለው የሚገባው እንጂ ኦሮሞ ጀስቲፋይ ሊያደርግለት አይገባም፣ ፕሮቴክት ሊያደርገው አይገባም። ቢኮዝ ያ ማህበረሰብ ገዳይ ስላለ እና ገዳዮችን አሳልፎ መስጠት፣ ገዳዮችን ማጋለጥ እንዴት ነው የተሳለ? ይሄ ካልተደረገስ በየት በኩል ነው መውጣት የሚቻለው ከዚህ? እና በየጊዜው ሞት በመጣ ቁጥር ብቻ ነው አጀንዳ አድርገን ነው የምንወጣው። እነዚህን ሰዎች ቀበርን፣ ተለቀሰ፣ የተወሰነ ሰው ይጮሃል፣ የተወሰነ ሰው ገዳይን ዲፌንድ ያደርጋል። ከዛ በኋላ ሌላ ሞት እስከሚመጣ ድረስ ነገሩን አለማፈን። ገዳይ በስሙ መጠራት አለበት ብዬ ስለማምን ነው ይሄን ጥያቄ አነሳሁት። ገዳዮች ሞትን የሞቱትን ከሞት የተረፉትን በስማቸው ጠርተን ፎቷቸውን በአደባባይ ካደረግን የገደሉ ሰዎች ግን እነሱ ምክንያት ያደረጉትን ሌብሊንጋቸውን ጭምር ጀስቲፋይ ያደረጉበትን ምክንያት ጭምር አደባባይ ይዞ ወጥቶ መሞገት አይገባንም ወይ? ይሄንን መደበቅ ነው ወይ ሞትን የሚያስጠራው የሚለውን ነገር እንዲያዩት ነው። አረዘምኩኝ። መሰረታዊ ነገር ነው የተነሳው። ማለት አሁን የያዝነው ነገር እውነት ለመናገር ከሆነ ለገዳዮቹ የልብ ልብ የሚሰጥ ነው። ለምን እነሱን መናገር ታቡ ነው የሚል ነገር በጣም ደግሞ ይጮሃል። እንደዛ የሆነ ነገር ነካ ሲደረግ በጣም መንጫጫት የሚጀምሩ ማለት ሆን ተብሎ እንደሆነ የምታየው በዚህ ነው። እኛ አሁን አርሲ ዞን ላይ በእነዚህ 2 ዓመታት ብቻ ከ115 ሰው በላይ ሲገደል፣ አሁን መግደል እኮ እንዴ በጥይት መሞት እኮ በጣም ዓለም ነው። ግን አገዳደላቸው ነው በቃ እኔ በጣም የሚያመኝ ደግሞ አገዳደላቸው ነው። ለምን ለእኛ ሌላ ክፉ ነገር እንድናስብ ክፉ ነገር እንድንሰራ የሚያበረታታ አድርገው ነው የሚፈጽሙት። እና ቅድም ያ ፍጅት እንደገለጽችው በነ ሀጫሉም በነ ጃዋር ጊዜ ተከበብኩ የሚለው ነገር በመጣ ጊዜ የሆነው ነገር ቀጠለ። አሁን አየሽ፣ ስም አለመጥራት ስልጣን እየሰጠ መጣ። ያኔ ለምሳሌ በጣም ከፍተኛ እልቂት ከተደረገባቸው ቦታዎች አንዱ ሻሸመኔ ከተማ ናት። የሻሸመኔ ከተማ ምክትል ከንቲባ የነበረው ሰውዬ አሁን የአርሲ ዞን ዋና አስተዳዳሪ ነው። ኢብራሂም ከድር ይባላል። ኢዝ ፕሮሞትድ። ለሰራው ስራ ለጀግንነቱ ኒሻን አግኝቷል። ኒሻን አገኘ፣ ተሾመ፣ ከፍ ወዳለ ደረጃ መጣ። ስለዚህ ከፍ ባለ ደረጃ ድርጊቱን አስቀጠለው። አልተናገርንማ፣ ማን እንደገደለን አልተናገርንም። ስላልተናገርን እሱ ይሾማል፣ እኛ እንሞታለን። አሁንም ለበለጠ ሞት እንዘጋጃለን፣ እንታረዳለን። አርሲ የኦርቶዶክሳውያን ቄራ ሆናለች። ሰው
በብልት በብልት ነው እየታረደባት ያለው። በቃ ይሄ በጣም በጣም መራር እውነት ነው። የሚሰማ ሰው ሊዘገንነው ይችላል። የሆነው ግን ቅድም እንዳልኩት ነው። ቃላት ቢኖሩኝ ከዚህም በላይ በገልጸው ደስ ባለኝ ነበር። ቢቢሲ አማርኛ ጠየቀው፣ ይህንን ባለስልጣን ነው ብሎ ጠየቀው። ሐሰት ነው፣ እንዲህ ነገር አልተፈጸመም። አጣራለሁ እኮ ያባት ነው፣ አልሰማውም ያባት ነው። እሱ ግን ምንድን ነው ያለው? ሐሰት ነው። ሐሰት ነው ካለ ምንም ጥርጥር ውስጥ መግባት የለብንም። በቃ ገዳዩ እሱ ነው። በቃ ምንም፣ ምክንያቱም ክልሌን ተቆጣጥሬ ያለሁ ማለቱ ነው። ተቆጣጥሬ ያለው ግዛቴን፣ ወረዳውን፣ ዞኑ ነው የሚባለው፣ ዞን የዞን አስተዳዳሪ ነው። ስለዚህ ኃላፊነት ወስዷል። ሰላም በሆነበት ይሄ እንዴት ተፈጸመ ነው ጥያቄ። ለምንስ ነው በዛ ሌብል መናገርስ የተፈለገው? ምንስ ታስቦ ነው? ቀጣይ ነገር መኖሩን ያሳያል በነገራችን ላይ። እና ቀጠለ። ሐሰት ነው ባለበት ማግስት እኮ 8 ሰዎች እንደገና አለቁ በተለያዩ 2 ቀናት። አቦምሳ ላይ እዛው ምስራቅ አርሲ አዲስ አበባ ከተማ በጣም በቅርብ ርቀት እኮ የሚገኙ ስፍራዎች ናቸው። ስለዚህ ይቀጥላል እና ክልሉ ሰላም ነው እያለ መግለጫ ያሰጣል። ስለዚህ የሆኑ ሰዎች አጀንዳ ነው ይሄ አጀንዳ፣ የእሱ አጀንዳ አይደለም። ያ ማለት ምን ማለት ነው? ኦርቶዶክሳውያን ሞታቸው የትንኝ ያህል እንኳን አልተቆጠረላቸው። ለቅሶ መድረስ ወግ ነው እኮ፣ አይዟችሁ ማለት ወግ ነው። እሱ ቀርቶ እሱም እንደው ይቅርብን ግድ የለም የምንበልና የሐዘን መግለጫ ማውጣት አንድ ነገር ነበር። ጭራሽ ሞታችን የተካደው እየተካድሽ ዝም ካልሽ አስቸጋሪ ነው። አለመጥራት ይሄ መሰረታዊ ነገር ነው። ገዳይን በስሙ አለመጥራት ነው ዋናው በሽታው። ጉልበት ሰጣቸው፣ አቅም ሰጣቸው፣ አልታወቀብኝም አይነት ነገር ሆነ። ከነፎቷቸው እንኳን እናውቃቸውም እነዚህን ሰዎች። ይሄን ያህል በጣም ደካማ ነን እና ደግሞ እዛው እኛው ራሳችን ደግሞ እንሸፍንላቸዋለን። ኧረ ዝም በሉ እግሬን እየበላው ነው የምንለው እኛ የምንበላው ሰዎች ነን። የዛ አካባቢው የሀገረ ስብከቱ የኛው ተቋም ለቤተ ክህነት ጻፍኩ ባለው ሪፖርት ላይ ምንድን ነው ያለው? ተመጣጣኝ እርምጃ በገዳዮች ላይ ተወስዷል አለ። የዞኑ ዋና አስተዳዳሪ ሰላም ነው እያለ ማን ነው ተመጣጣኝ እርምጃ የወሰደው? ስለዚህ ዝም በሉ ባዮች እኛ ነን። እኛ ራሳችን ውስጥ ያልጠራ ነገር ስላለ ነው። በጣም በተደጋጋሚ ተብሏል። ሚዲያውም አንስቶ ጥሎታል ጉዳዩን። እስካሁን የሀገረ ስብከቱ ሊቀ ጳጳስ እምጥ ይግቡ ስምጥ አልታወቀም። ትንፍሽ አላሉ በዚህ ጉዳይ ላይ። ኑና አልቅስ እኮ ሌላው ይቅር፣ ቃልም መደርደር ምን አይሆን ይሆናል። ኑና አልቅስ፣ ኑን ጸልይ ልጆቼ ማለት እኮ ይጠበቅባቸው ነበር። እኒህ ሰው ምንድን ነው ዝም ያስባላቸው? እኒህ ሰው አሁን ከባድ ጥያቄ እንድናነሳ እያደረጉን ነው። በነገርሽ ላይ ገዳዮቹን በስም መጥራት ማለት እነዚህንም ማጋለጥ ነው። እኒህ ሰው ሶማሌ ሀገረ ስብከት በነበሩበት ጊዜ ነው ጅግጅጋ እንደዛ አይነት መከራ የደረሰው። በነገራችን ላይ አሁን ነገሮች እየተያያዙ እየመጡ ነው። ሞት የሚከተላቸው የኦርቶዶክስ ግድያ ሞት የሚከተል ምን እየሰሩ ነው እኒህ ሰውዬ? በጣም ጥያቄ ውስጥ አቡነ ያሬድ ይባላሉ። በስም መጥራት ስላለብኝ ነው። ከድርን ጠርቼ አቡነ ያሬድን አለመጥራት ለእኔ ሞት ስለሆነ ማለት ነው። ማን ነው? ኢብራሂም ከድር። እና እንደዚህ አይነት የተሳሳተ መረጃ እንግዲህ አስቢው። እኛ የምናውቀው መዓዛ የሃይማኖት መሪ ማለት ለህዝቡ የሚሞት ነው። በጣም እያፈርኩ እየተሳቀቅኩ ነው ይሄን የምናገረው። ሊቀ ነቢያት ሙሴ
እስራኤል በደለኝ ብሎ እግዚአብሔር አጠፋዋለሁ ይህን ህዝብ ሲለው ጌታ ሆይ ሌላው ቢቀር ግብፃውያን ይህን ህዝብ አውጥተህ በበረሃ ልትጨርሰው ነው ብለው ይሳለቁብሃል። አላጠፋም አልልህም። ነገር ግን ይህን ሁሉ ህዝብ ከምታጠፋው እኔን ከህይወት መጽሐፍ ደምስሰኝ፣ እኔ ልሙትና ህዝቡን አትርፍልኝ፣ ከነበደሉ ይትረፍ። እኛ የምናውቀው ሃይማኖት አባት ይሄ ነው። በነገራችን ላይ ለህዝቡ ራሱን አሳልፎ የሚሰጥ አሁን ግን ህዝቡ እየፈለጋቸው በባትሪ አልተገኙም። እኒህ ሰው አልተገኙም። የሌላ አህጉረ ስብከት ሊቃነ ጳጳሳት ድምፅ እያሰሙ ነው። ታስታውሻለሽ? አረርቲ የሚባል አካባቢ ባለፈው ለበዓል በተሄደ ጊዜ የርብራቤ ህንፃ ለመስራት የተሰራ ርብራብ አለ እንጨት። እሱ ተንዶ ሰው ከአቅም በላይ ወጥቶበት በላዩ ላይ ያው ተደርምሶ ብዙ ሰው ሞተ። የሀዘን መግለጫ ያላወጣ ጳጳስ፣ የሀዘን መግለጫ ያላወጣ ባለስልጣን፣ የክልል ባለስልጣን በዩ፣ የቤተ ክህነት ባለስልጣን በዩ እንዲህ በዓል ሊያከብር ሄዶ ነው የሞተው። ልክ ነው፣ ያሳዝናል። ይሄ ሁሉ የሆነው ግን ምን ስለሆነ ነው? እንጨት ስለሆነ ነው። ያየሽ እንጨት ፖለቲካ የለውም፣ ዘር የለውም፣ ቋንቋ የለውም፣ ገዳይ ነው እንጨት። ስለዚህ እንውረድበት ነው። እንጨት አልገደለም ሰው። ከአቅሙ በላይ መሸከም ከሚችለው በላይ ስለሆኑበት ነው። እንግዲህ ሁሉም ነገር ከአቅም በላይ ሲሆን ይሰበራል፣ ያውም እንጨት። ለዛ ሁሉ መግለጫ ሲረባረብ የነበረ የቤተ ክህነት ኃይል፣ የቤተ መንግስት ኃይል አሁን ምን ጭጫ ስባል። አሁን እኮ በእነዚህ ሳምንት ባልሞላ ጊዜ ውስጥ ከ30 በላይ ሰዎች ናቸው የተረፈረፉት። እዛ እኮ 5 ወይ 6 ሰዎች ናቸው የሞቱት። ምንድን ነው መስፈርቱ ራሱ? እና እኔ እንደው ከጥያቄው ብዙ እንዳርቅም ሰጋለሁ። ግን ገዳዮች ምላቸው እኔ ከተኮሱት በላይ ዝም እንድንል ያደረጉን ናቸው። ጭጭ እንድንል፣ አልሞትኩም በሉ፣ ደስተኛ ፊታችሁን አሳዩ፣ አታልቅሱ የሚሉን ናቸው ለእኔ ዋና ገዳዮች። እና እነሱንም መጥራት ስላለብን፣ ያማ ጠላትማ ምንጊዜም ጠላት ነው ይላል የሀገራችን አባባል። የምናውቃቸው ጠላት አናውቅም ማለት አይደለም፣ እናውቃለን። በነገራችን እናውቃለን፣ እነማን ይህን እንደሚያደርጉ እናውቃለን። የእውቀት ችግር የለብንም፣ የመረጃም ችግር የለብንም። ቅድም አንቺም እንደጠቀስሽው ነው። ጉዳዩ ግን እንዴት ነው መፍትሄ የሚያገኘው የሚለው የበለጠ ያስጨንቀናል። እሱ ነው በጣም 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 ልብ የሚሰብረው። በጣም አመሰግናለሁ። ትክክለኛው ጥያቄ መሆን ያለበት ይሄ ነው። እንደተባለው የመጨረሻውን ጥይት የሚተኩሰው የመጨረሻውን እርድ የሚያደርግብን ሰው ተከፍሎትም ሊሆን ይችላል፣ ተከፋይ ገዳይም ሊሆን ይችላል። ሁልጊዜም ጉዳዩ ያለው ከፖዙ ጋር ነው፣ ለምን ምክንያት ያደረጉት የሚለው ላይ ነው። ከሞት የተረፉት ከአደጋ የተረፉት ሰዎች ሳይሰስቱ ስለ ቀጣይ ልጆቻቸው ስለሚያስቡ በግልጽ በሚናገሩበት ሁኔታ ዛሬ ቀርቶ ሊሆን ይችላል እንጂ ትላንት፣ ምክንያቱም ተስፋ መቁረጥ ነው እንጂ ትላንት ከሞት የተረፈ ሰው የትኛውም ጋዜጠኛ ቢጠይቀው መልስ ይሰጣል። ለምን? ሚድን ስለሚመስለው፣ ቀጣይ ወደሱ እንዳይመጣበት ስለተረፈ፣ ልጆቹን አድናለሁ ብሎ ስላሰበ፣ ሰሚ ያገኘ ስለመሰለው በሚዲያ ተሰብስበንም ሄድም በግላችንም የትኛውም አካል በደወለላቸውና በጠየቀላቸው ቁጥር የደረሰባቸውን ነገር ተናግረዋል፣ ጥሪ አሰምተዋል። ለዛ ጥሪ ግን ቤተክርስቲያን ያላት ምላሽ ነው። አንዳንዴ አዝናለሁ። ቤተክርስቲያን ስለ ሁሉም ሞት ግድ ሊላት ይገባል። ስለ ሁሉም፣ በፖለቲካ ስለሚሞተው፣ በመኪና አደጋ ስለሚሞተው እኮ ሀዘን ቤተክርስቲያን ታሰማለች። ቅድም እንዳሉት በሰው ልጆች ተፈጥሯዊ ባልሆነ መንገድ በሚመጣ ሞት ቤተክርስቲያን ድምጿን ማሰማቷ፣ መጸለይ፣ ብዙ ነገር ይጠበቃል። ሰው ደግሞ በቤተክርስቲያን ምክንያት፣ በማንነቱ ምክንያት፣ በእምነቱ ምክንያት
ሲገደል ደግሞ በቀጥታ የሚመለከተው ቤተክርስቲያን አባቶችን ነው። አባቶች በብዙ ፖለቲካዊ ውጣ ውረድ ውስጥ ናቸው፣ እንረዳለን። ብዙ አይነት ሻጥር ውስጥ ናቸው ያሉት፣ ኦፍኮርስ ይገባናል። ግን ቢያንስ ስለ ልጆቻቸው ሀዘን እንዲያውጁ፣ ቢያንስ ስለ ቤተክርስቲያን ጸሎትን እንዲጠይቁ፣ ቢያንስ ያ እምነት አላቸው፣ ያ አቅም አላቸው። ሌላ ማድረግ አልቻሉም። እንዴት ነው እኔ ከገዳይ መንግስት ፍትህን ሲጠይቁ ስሰማ ለእኔ ስላቅ ነው የሚሆነው። አንድ አጋጣሚ አለ፣ እንደው ከፕሮግራማችን በፊት እያነሳሁለት ነበር እና ከሞት የተረፉት ሰዎች እኮ እንኳንስ አይደለም እኛ ነገ ከሞት በህይወት መቀጠላቸው ሊረጋገጥ ይቅርና እስር ቤት የሚማቅቁ ልጆች አሉ። ከአዋሽ አርባ ጀምሮ አሁን ቂሊንጦና ቃሊቲ የታሰሩ ልጆች አሉ። ከአርሲ ከዚህ ቀደም በነበረው ግድያ ከሞት የተረፉ ወጣቶች ገዳዮችን እንበቀላለን ብላችኋል፣ የመበቀል ዓላማ አላችሁ ተብለው በሽብር ተከሰው እስር ቤት የሚገኙ ወጣቶች አሉ። አሁንም በእስር ላይ ሆኖ ለህይወታቸው ስጋት ያለባቸው፣ መቼ በምን ቀን አውጥተው እንደሚገላቸው እንኳን አያውቁም። አንዳንዴ እስረኛ መሆን እኮ ሴፍ ነው አይደለ? ለምን? በመንግስት እጅ ናቸው ተብሎ ስለሚታሰብ። መታሰራቸውን እንኳን ሰው ስለማያውቀው በፈለገው ጊዜ አንስቶ ስላጋዛቸው የፈለገው ጊዜ ደግሞ መንግስት ቢገላቸው ነው። ስለዚህ ምንም አይነት አጀንዳ ማድረግ ስላልቻለን፣ ምንም ማድረግ እና የግል ጉዳያቸው ስላላደረገው ቤተክርስቲያን በዚህ ሂደት ውስጥ ነገም ህይወታቸው አስጊ ነው። ከመንግስት ዲማንድ ማናደርገው መንግስት ገዳይ ስለሆነ ነው። ቢያንስ ቤተክርስቲያን ከጎናችን መቆም አለባት ብሎ ቢጠይቅ ህዝቡ ምን ነው አለው? ምንድነው መደረግ ያለበት? እንደው ያለውን ህመም ብናስታምመው እውነት ቀን አይበቃል። ነገር ግን ምንድነው መደረግ ያለበት? በቀጣይ ህዝበ ክርስቲያኑ ምን ማድረግ አለበት? በተለይ ደግሞ በአንጻራዊነት ነፃነት አለኝ፣ መናገር እችላለሁ፣ ድምፄ ማሰማት እችላለሁ፣ ይሄን ማድረግ እችላለሁ የሚለው ያገባኛል የሚለው ምን ማድረግ አለበት? እንግዲህ ይሄ በጣም ሁሉም ነገር ምናልባት መደረግ ያለበት መነገር የማይኖርበትም ሊሆን ይችላል። ግን በዋናነት የመጀመሪያው የስጋት ቀጠና ውስጥ እንዳለ መኖር አለበት። ማንም ሰው ሴፍ ነኝ፣ በቃ ወጥቼ መግባት እችላለሁ፣ ሰውኛው ሁለመናው መንገዴ ሁሉ ደግ ነው፣ አማን ነው ብሎ ማሰብ የለበትም። ይህንን የተማርነው አሁን በበቂ ሁኔታ ወጥቼ መግባት እችላለሁ፣ ገቢቼ መመለስ እችላለሁ፣ ልጄ ትምህርት ቤት ደርሳ መመለስ ትችላለች፣ ደርሶ መመለስ ይችላል፣ ከብቶችን አግዶ በሰላም መመለስ ይችላል። በቃ ይሄ መቆም አለበት። ሰው እንግዲህ ከኑሮ ነው የምንማረው አይደል? ከዕለት ተዕለት ኑሮ ነው የምንማረው። ስለዚህ ይሄንን የሚያውቅ ወይም ይሄንን የሚያስብ ሰው ምን ማድረግ እንዳለበት አይጠፋው። ግን ዴንጀር ዞን ነኝ እሱ ነው አየሽ። አሁን በቃ በጣም ሴፍ የሚለው በጣም ሰላም፣ በቃ ጥሩ ጎረቤት አለኝ፣ በጣም ጥሩ ቤተሰብ አለኝ፣ በጣም ጥሩ ቀዬ አለኝ የሚለው ነገር በቃ ዋልንበት አደርንበት እየባሰ ካጠገባችን ገዳይ የተፈለፈለ እኛ ግን አይ ብለን ምክንያት እንሰጥለታለን። ለሱ ጭካኔ እኛ የደግነት ተራራ እናቆምለታለን፣ ሐውልት እንሰራለታለን። እሱ መቆም አለበት። ሰው ነና፣ እንደ ሰው የደረሰብን ሊያስተምረን ይገባል። አሁን ምንም በሌለበት ብናስብ እንደዚህ ክፎች ነበርን እኛ፣ በጣም መወገዝም ነበረብን። አሁን ግን እንዲህ ስናስብ እየኖር ነው ስለሆነ ነው ያንን በቃ መኖር እና ማህበረሰቡ የመጀመሪያው ይሄንን ግምት ውስጥ መክተት አለበት። አዲስ አበባ ላይ ታቦት እኮ ወጥቶ መግባት እየቻለ አይደለም። መዓዛ ምን ማለት ነው ይሄ? ሌት አሎን አርሲ ወይም አቦምሳ ወይም ምስራቅ ምዕራብ ሐረርጌ ወይም ሌላ የኦሮሚያ ዞን
አዲስ አበባ ላይ በዓል እኮ ቤተክርስቲያን ማክበር እኮ እየቻለች አይደለም እኮ። እያንዳንዱ የምትለብሽው ነገር ትርጉም ይሰጠዋል። ፖለቲካል ናሬቲቭ ይሰራለታል። ከጠላትነት ፍረጃ አንጻር ትርጉም ይሰጠዋል። መልእክት ይጻፍበታል፣ ይተነተንበታል። ይሄ እኮ የህልውና ቀጥታ የህልውና ጥያቄ እኮ። ይሄ ደግሞ ያልገባንና ያልተረዳነው ከሆነ ማወቅ ያለብን ማኒፌስቶ ተቀርጾለታል። ከአንድ አይነት ማኒፌስቶ ወደ ሌላ አይነት ማኒፌስቶ ነው የተሸጋገርነው። የበፊቶቹ የህወሓት ምናምን የሚባሉት ሰዎች ቤተክርስቲያኒቱን በጠላትነት ፈርጀው ምን ሲያደርጓት እንደኖሩ የምታውቂው ነገር ነው። ጠላት ብለዋታል። ዋና የነሱ ፖለቲካ መሪ የሆኑት አንደኛው ሰው ኦርቶዶክስን አከርካሪዋን ሰብረናታል እስከ ማለት በትዕቢት ተናግረዋል። ምናየው ነው የሆነው። ማን ሰባሪ ማን ተሰባሪ እንደሆነ ማየት ይቻላል። በጣም ከባድ ነው። አሁን ደግሞ በዚህኛው አገዛዝ ቤተክርስቲያን ጸረ ልማት ናት፣ የእድገት ጸር ናት፣ የፕሮስፔሪቲ የብልጽግና ጠላት ናት ተብላ ማኒፌስቶ ተጽፎባታል። ይህንን ህዝቡ ያውቃል ወይ ነው? ባህሩ ምን እያለ እንደሆነ እያወቀ ነው ወይ? ሰው ዙሪያው ምን ክላሽም ታንክም የያዘው ኃይል ምን እያለ ነው? ቤተክርስቲያን የልማቴ የእድገቴ ጸር ናት ብሏታል። እነዚህ ሁለት አካላት ያስቀጠሉት ትርክት የምንበለው ወሬ እየፈጃት ነው። ከፍጅት አልታደጋትም፣ እያለቀች ነው። ስለዚህ ይሄንን ማወቅ አለበት ሰው። ተጽፎብሃል፣ ጠላት ነህ ተብለህ ተጽፎብሃል። ኦርቶዶክስነት ጠላት ነው ተብሏል። ይሄን ታውቃለህ ወይ ነው ጥያቄው። እዛ በኋላ ነው አየሽ ሌላውን ፍትህ መጠየቅ ወይም ደግሞ ምን ማድረግ አለበት የሚለው መምጣት የሚችለው። እዚህ ጋር በዚህ በኩል ማለፍ አትችልም እየተባለ ሰው ይሄንን መንካት አትችልም እየተባለ ሰው አይ ደርሶ እንደሚመለስ ሲያወጣና ሲያወርድ ቢውልና ቢያቅድ ምን ትርጉም አለው? አይቻልም። ስለዚህ ጠላት ነኝ ወይ ጠላትስ ነህ ብሎ የጻፈኝ ማን ነው ለሚለው መልስ መስጠት። ፓትርያርኩ እኮ ባለፈው የአጠቃላይ ሰበካ መንፈሳዊ ጉባኤ አሁን በቅርቡ የተካሄደው ጥቅምት ላይ ማለት ነው፣ እዛ ላይ እኮ ያቀረቡት በየቀኑ እየሞትን ነው። ይኸውልሽ አንድ ፓትርያርክ እኮ ይሄን ካለ በቃ እኮ በየቀኑ እያለቅን ነው፣ አብያተ ክርስቲያናት እየነደዱብን ነው። ይሄን እኮ አሉ። ይሄን የሰማ ህዝብ ምንድነው ማድረግ ያለበት? ምንድነው እየነገሩን ያሉት እሳቸው? ኦርቶዶክስ ማለት is unsafe ነው። በቃ being an orthodox is being unsafe። ይሄንን ነው ያሉት። አንዳንድ ጊዜም ደግሞ አሉ አላስፈላጊ ጫና እየደረሰብን ነው። ያ ጠላት ያላት ኃይል ጫና እያሳደረባት ነው። እንዲህ አትበይ፣ እንዲህ ነው ማለት ያለብሽ፣ እንዲህ አትስሪ፣ እንዲህ ነው መስራት ያለብሽ፣ እንዲህ ትንፍሽ እንዳትይ፣ እንዳትናገሪ፣ እንዳትጋገሪ፣ ይልቁንም ብልጽግናን ማወደስ ነው ያለብሽ። መወድስ አቅርቢለት፣ ቅኔ አቅርቢለት፣ ምስጋና አቅርቢለት፣ ከንቲባው ይሄን አደረገች በይለት፣ ጠቅላይ ሚኒስትር እንትና እንደዚህ ያደረገልን በይለት። እዚህ ውስጥ መኖራችንን እናውቃለን ወይ ነው የመጀመሪያው። እኔ ከዛ በኋላ እኔ ሰው መፍትሄ ይቸግረዋል ብዬ አላስብም። እግዚአብሔር የመፍትሄ ችግር የለበትም። ግን እንዲሁ ደንዝዞ ለተቀመጠ ሁሉ መፍትሄ አይሰጥም እግዚአብሔር። ጥያቄው ያ ነው። አንድ ሰው ይባላል እዚህ በድርሳነ ሚካኤል ላይ እንደው ዝም ብሎ እየሄደ ቅዱስ ሚካኤልን እንደው ሀብት ስጠኝ፣ ንብረት ስጠኝ ይለዋል። አይታክትም ይችል ለማለት ሰውየው
በቃ ነጋ ጠባ ይሄዳል ቤተክርስቲያን። በቃ ሀብት ስጠኝ፣ ንብረት ስጠኝ፣ ከሰው በላይ አድርገኝ ይላል። አንድ ቀን ቅዱስ ሚካኤል ተገለጠለት። የዚህ ሰው አንተ ሰው በነጋ በጠባ ትመጣለህ፣ እዚህ ሀብት ስጠኝ ንብረት ስጠኝ ትላለህ፣ ስራ ግን አትሰራም፣ ምኑን ልባርክልህ አለው። አየሽ፣ ዝም ብሎ ቁጭ ብሎ ሀብታም መሆን አይቻልም። በእግዚአብሔር ፊት ሰርቶ ነው ሀብታም መሆን የሚቻለው። እና እግዚአብሔርም የሚሰራልን አሁን ለቤተክርስቲያን ምን ነው ዝም አለ ይላል ብዙ ሰው። ጥያቄው ከእግዚአብሔር ዝምታ በፊት ያንተ ዝምታ ነው እየገደለህ ያለው። አንተ የሞትክ መሆኑን ሳታውቅ እንዴት ነው እግዚአብሔር ለምን ዝም አለ የምትባለው? በተአምር ለመኖር ደግሞ ቅድስና የለህም። የበለጠ ቅድስና ይፈልጋል፣ በተለየ ተአምራዊ ህይወት ለመኖር። ያም ሲሆን ደግሞ መከራውን ያስችልሻል እግዚአብሔር ራሱ። አሁን ቅዱስ ጳውሎስ ምን ሆነ? አንድ ጊዜ በጣም ታማሚ ነው፣ ይደክማል፣ ይሮጣል፣ ትጋቱ ወሰን የለውም፣ እረፍት የለውም። እና እግዚአብሔር ሌላ ሰው ያድናል። ይገርምሻል፣ በልብሱ ጫፍ፣ በልብሱ ጥላ፣ በሰውነቱ ጥላ ሙት ያስነሳል ቅዱስ ጳውሎስ። ራሱ ግን በሽተኛ ነው። ይገርምሻል፣ ታማሚ ነው። እና ምን አለው እግዚአብሔር? እባክህ እንደው ይሄን ህመሜን እንደው ብታርቅልኝ ብሎ እግዚአብሔርን ነው የሚጠይቀው እኮ። ስራውን እየሰራ ነው ቅዱስ ጳውሎስ እየጠየቀ ያለው እግዚአብሔርን። አይ ኃይሌ በድካም ይፈጸማልና ጸጋዬ ይበቃሃል። በቃ ቻለው አለው እግዚአብሔር። ህመሙን ቻለውና ተራመድ። ለምን ስትሰራ እግዚአብሔር አሰራኝ ማለት የምትችለው በድካም ውስጥ ስትሰራ ነው። ያን ጊዜ ግን ስራውን ማን ይሰራለታል? እግዚአብሔር ይሰራለታል። እሱስ ህመም ላይ ነው። እኛ እኮ እንዲህ ስንሆን ነው እግዚአብሔር ስራ የሚሰራው በእኛ ህይወት ውስጥ። መታመማችን ግን አናውቀው፣ መሞታችንን አናውቀውም፣ የተጻፈብንን የሞት ደብዳቤ አናውቀው። ስለዚህ እሱን መመለስ ያልቻለ ትውልድ ወደ መፍትሄ ለመምጣት ይቸገራል። ተሰብስበሽ ብትነጋገር ምንድን ነው እነዚህ መዓት የሚጠሩብን ነው የሚልሽ። ለምን? ለሱ ሰላም ነዋ። በቃ ሰላም ነው። እሱ ቤት ካልገባች እዛ መኝታ ክፍሉ፣ ከቤቱም እኮ አይደለም በመኝታ ቤቱ ሳሎን ውስጥ ችግሯ ዘላ ካልገባች ሌላው ቢሞት ግድ የለውም። ነግበኔ የሚባል ነገር የለም። ስለዚህ እኔ እንደው ከመፍትሄዎቹ ሁሉ መቅደም ያለበት ሰልፍ አዌርነስ ነው። በቃ ዙሪያችንን አካባቢያችንን አልቃኝ ነው። የሞት ሽታ ነው የሚሸተው። ተጽፎብናል። መርህ ማለት ምንድን ነው? ማኒፌስቶ ሆኗል እኮ ኦርቶዶክስን መጥላት ማኒፌስቶ። በፊት እነ ኦነግ ምናምን የሚባሉት ቤተክርስቲያንን እንዴት ሲያብጠለጥሏት እንደኖሩ የኢምፓየሩ ስቴት ዋና ገዳይ ተብላ ነው እኮ ስትጻፍ የኖረችው። በየዳይሜንሽኑ ቤተክርስቲያን በጠላትነት ተጽፋለች። የካቶሊኩ ፓፓ በጦርነት ጊዜ ወደ ኢትዮጵያ የተላከውን ጦር ቅዱስ ጦርነት ነው ብለው ነው የላኩት። ኢትዮጵያን ፋሽስት ሲወራት ቅዱስ ጦርነት ነው ብለዋል። ይሄንን ያወቁት አባቶቻችን ታቦት ይዘው ዘምተዋል። አየሽው? ስላወቁት ነው። አንድ ፓፓ ማለት በጣም ትልቅ ስልጣን ነው በቤተክርስቲያን ታሪክ። በዛ ላይ ያለ ቅዱስ ጦርነት ብሎ በክርስቲያን ወንድሞቹ በኢትዮጵያውያን ላይ ሲያውጅ መጠኑ ገባቸው። ስለገባቸው ሪአክት አደረጉ፣ በአግባቡ አስተናገዱት። ታቦቷን መስቀሏን ንዋያተ ቅድሳቷን ይዛ ዘመተች። የህልውና ጥያቄ ስለሆነ ነው። አሁንም ወደድንም ጠላንም በኢትዮጵያ ላይ ያለው የህልውና ጥያቄ ነው። መፍትሄው ከዛ በኋላ የሚመጣ ነገር ነው። ምንናገረውም አይደለም፣ መናገርም አያስፈልግም። ከዛ በኋላ ወደ መፍትሄ መሄድ ይገባል። ግን ችግሩን እንወቀው፣ እየተበላን መሆኑን እንወቀው የሚል ነው ሀሳቡን አግኝቼው ከሆነ ትክክል ነው። በደንብ አግኝተውታል። እንግዲህ መፍትሄው የመጀመሪያው ነገር የሆነብንን መረዳት ነው። ትክክለኛው ነገር እሱ ነው። እንግዲህ የህልውና ጥያቄ ሲመጣ እያንዳንዱ ሰው የሚመልስበት የራሱ መንገድ አለ። ለህልውና ወይም ለመኖርና ላለመኖር ጥያቄ የመመለሻ መንገድ መምረጥ የሚቻልበትም አይመስለኝም። እንደኔ እንደ ግሌ ስናገር ሰው ከህልውናው ቀጥሎ ነው
ሌላውን ነገር ሁሉ ሊያስተናግድ የሚችለው መኖሩን ሲያረጋግጥ ነው። እና ከዛ ፐርስፔክቲቭ ሊታይ ይገባል የሚለው ነገር ትልቅ መልእክት ይመስለኛል። እንደው መምህር በመጨረሻ የመጨረሻ ማጠቃለያ ሀሳብ እርስዎም ካሉት ይጨምሩበት። ግን እንደ አጠቃላይ ቤተክርስቲያንንም ሆነ የራስን ህይወት መጠበቅ ከምዕመኑ የሚጠበቅ ትልቅ ኃላፊነት ነው። ቤተክርስቲያን፣ የቤተክርስቲያን አባቶች፣ የቤተክርስቲያን መሪዎች እንደየተዋረዱ ከታች ጀምሮ ከወረዳ ጀምሮ ያለው እስከ ላይ ድረስ እስከ ፓትርያርክ ደረጃ የሚጠበቅ የራሱ ኃላፊነት የራሱ ሚና እንዳለው ሆኖ ምዕመኑ ደግሞ የራሱን ህይወት ከመጠበቅም በላይ ቤተክርስቲያንን የመጠበቅ ሌላ ኃላፊነት አለበት። ተለዋዋጭ ነው። ቤተክርስቲያን ምዕመኗን የመጠበቅ ኃላፊነት ሚና አለባት። እንደን ደግሞ ምዕመኑ ቤተክርስቲያኑን የራሱ አድርጎ የመጠበቅ ሚና አለበት። ሁለቱ በጋራ ሚናቸውን ቢወጡ መልካም ትልቅ ነገር ይፈጥራል። ነገር ግን አንደኛው አንደኛውን መጠበቅ አንደኛውን በመካሰሱ ለገዳይ ምቹ ሁኔታን ይፈጥራል። ምቹ ትርክትን ይፈጥራል። ምቹ መንገድን ይፈጥራል። አንደኛውን አጣብቂኝ ውስጥ መክተት ይችላል። አንደኛውን ከራሱ ጎን ያሰልፈ ሊያስመስል ይችላል። ግን ለኔ የቤተክርስቲያን አባቶችም አደጋ ላይ ናቸው። ምዕመኑም አደጋ ላይ ነው። ቤተክርስቲያን ራሷ ደግሞ እንደ ቤተክርስቲያን አደጋ ላይ ናት። ስለዚህ በጋራ ይሄንን ሚና መወጣት ያስፈልጋል። በጋራ መቆም እስከሚቻል ግን በተናጠል በያለበት ሰው የራሱን ኃላፊነት መወጣት አለበት። አለበለዚያ የተራ ጉዳይ ነው። በየቀኑ እያንዳንዳችን ታሪክ ይሆን ይቀራል። አሁን ነገ እናወራው። ምክንያቱም ስለ ዛሬ ስለተገደሉት ሰዎች፣ ትላንትና ስላጣናቸው 8 ሰዎች ከነገ ወዲያ ሌላ 10 ሰው ይገደላል። ስለዚህ ቁጥሩን ራሱ ማተር ላይ አድርገን ይችላል። አሁን ከ10 በታች ከሆነ ዜና ሁሉ ላናደርገው እንችላለን። የባሰ ቁጥር ሰምተናል። ነገ ሰው ቤተክርስቲያን በር ላይ በጥይት ቢገደል ልናመሰግን ነው ማለት ነው። አረ ይማ እግዚአብሔር ይስጠው በጥይት ነው የገደለው ልንል። ለምን? ከዛ የባሰ አሰቃቂ ሞት አይተናል። አሰቃቂነቱ ከፍ ካላለ ለዜና እንኳን አይበቃም። የቤተክርስቲያን ሞት፣ የምዕመኑ ሞት አሰቃቂነቱ ካልጨመረ ጆሮ ላንሰጠው ነው። እየተለማመድ ነው። ሞትን ተለማምደን አሰቃቂ ነገር ተለማምደን እስከ መቼ ይሆናልና እንደ አጠቃላይ ራሱን ማጠቃለያ መልእክት አስተላልፎ ፕሮግራማችንን ማለት ነው። እሺ፣ በድጋሚ እንደው ይሄ ድልም ስለተሰጠ ብዙ ሰው ዝም ባለበት ጊዜ ሮሃ ቲቪም ይሄንን የቤተክርስቲያንን ችግር በመጋራቱ ከፍተኛ ምስጋና ማቅረብ እፈልጋለሁ። ዝም አይነቅ ዝም የሚባል አባባል ምን ላይ እንዳደረሰን ይሄው የምናየው ነገር ነው እና ያንን ተሻግረሽ ያንቺም ተቋም ቤተክርስቲያንን ጩኸቷን ለማሰማት በመምጣትሽ በጣም ደስ ብሎኛል። ክብረት ይስጥልኝ። በድጋሚ መጀመሪያ መጥቀስ የነበረብኝ ነገር ሊሆን ይችላል። አሁን እንደተባለው እርስ በርስ መወቃቀሱና ጣት መጠቋቆሙ መቀሳሰሩ መፍትሄ አይደለም። የበለጠ አንደኛ አንድነታችን ያዳክመዋል፣ ሁለተኛ ለገዳዮቹም የልብልብ ይሰጣል። ይሄው አተራመስናቸው፣ አንድ ላይ መቆም አይችሉም የሚል መልእክት ይሰጣል። ሶስተኛ ትውልዱ ተስፋ እንዲቆርጥ ያደርጋል። በእነዚህ ምክንያቶች በእርግጥ ያው አንዳንዱ ጉዳይ ከራስ መጀመርም መፍትሄ ስለሚሆን ቅድም እንዳልኩት እንደው ዝርዝር ውስጥ ላለመግባት ነው እንጂ ውስጥን ማጥራት ውስጥን መቀደስ ይፈልጋል። ለውጭው ቅድስና የውስጥ ቅድስና መሰረታዊ ነገር ነው እና ያንን ማድረግ የተጎዱትን ደግሞ ወገኖቻችንን ኃላፊነት ወስደን ማቋቋም አለብን። በቃ የአንድ እግዚአብሔር ቤተሰቦች ነን ካል ከደም በላይ ያለ ትስስር ነው እግዚአብሔር የሰጠን። በዝምድና በሃይማኖት አንድ መሆን ማለት አንድ ማተብ የምናስረው አንድ ነን ማለታችን። የኔ ማተብ ከአንቺ ማተብ አይበልጥም አያንስም፣ እኩል ነው። ወላጃችንም አንድ ነው። ከአንድ አብራከ መንፈስ ቅዱስ ከአንድ ፈለገ ዮርዳኖስ ነው የምንወለደው። ይሄ ልደት አንድ ሰው ያደርገናል እና እዛ እያለቁ እየተፈጁ ያሉት እነሱ በጣም ያሳዝናሉ። አሁን ቀያቸውን ትተው ሄዱ።
ይህን እልቂት መቋቋም ስላልቻሉ አውትነምበርድ ሆነው ማለትም ስላልቻሉ እየጣሉ ሄዱ። አንመለስም ለድጋሚ ሞት። ምናልባት ሰምተሽ ይሆናል ጉዳት ከደረሰባቸው ልጆች መካከል አንደኛው ልጅ ዛሬ እግሩ ተቆርጧል። ወላይታ ሆስፒታል ተኝቶ ነበረ። የ4 ዓመት ህፃን ልጅ ነው። ማለት በጣም ያማል። በጣም እናቱን ገደሉ። ከሟቾቹ ከ14ቶቹ ሟቾች ናኖ ጃዊ የሚባለው ካርሲ ውስጥ እዛ ውስጥ አንዷ ናት። እሱን ደግሞ በጥይት እግሩን መቱት። በገጀራ ቀኝ ትከሻውን እና እዛው ቀኝ ጉልበቱ እንደዚሁ ከተፉት። እናቱ ትሙት ትዳን የሚያውቀው ነገር የለም። እላይዋ ላይ ተጣብቆ ይደባብሳታል፣ አትመልስለትም። ያቺ እንስፍስፍ እናቱ ልጄ እኔ ልውደቅ እኔ ልሙት አፈሪ ብላኝ የምትለው እናቱ አሁን ድምፅ ከልክለዋለች። አልገባውም። ይተሻሻታል። ህመሙን እንድትታመምለት ፈልጓል። አትሰማው። እሱ ግን እንድትመልስ አሁንም ይናገራል። ጠዋት ላይ ሲደርሱ ሙት የሚያነሱት ሲደርሱ እናቱ ሰውነት ላይ ተጣብቆ አገኙት። ከዛ በኋላ ተሸክመው ኃይለ ማርያም ሆስፒታል ኃይለ ማርያም ማሞ ናዝሬት ወሰዱት። በቶሎ ወደ ወላይታ ሶዶ እዛ ጥሩ የአጥንት ስፔሻሊስት ሐኪም አለ ወሰዱት ተባሉ። ወደዛ ተሯሩጠው ወሰዱት። ታየ። እግሩ ተመርዟል በጥይት። ቀኝ እግሩ እየሞተ ወደ ላይ እያደገ መጣ። ከታች ከመጫሚያው ወደ ቁርጭምጭሚቱ ከዛም ወደ አገዳው። በቃ ውሳኔ ተወሰነ። መቆረጥ አለበት። ገና ሌላ ቁስል አለበት። እናቱ ትሙት አትሙት አያውቅም። ሄደች ባዛ እየጠበቃት ነው። አይኖቹ እየፈለጓት ነው እናቱን። አሁን በቃ እኛ እንደዚህ ሆነናል። ይሄ ልጅ ህመማችን ካልሆነ፣ ይሄ ልጅ ምልክታችን ካልሆነ የኛ ክርስትና ጥያቄ ውስጥ ይወድቃል። የኛ ሃይማኖት፣ ሌላም ሃይማኖት አለኝ የሚል ሰው በሙሉ በቃ በ4 ዓመቱ ይሄ ሁሉ ስቃይ አሁን የእግር ህመም እግሩ መቆረጡ ያልፈው ይሆናል፣ እግዚአብሔር ያስችለዋል። እናቱን ግን እንዴት ነው የሚረሳት? ምንድን ነው የሚሆነው? ይሄ ልጅ የዚህ ልጅ ባለዕዳንን ታምራት ይባላል። ልጁ አውግቸው ታምራት አውግቸው ይባላል። ሌላዋም ልጅ እዛው ኃይለ ማርያም ማሞ የ8 ዓመት እንደዚሁ የተረፈቻለች። 3 ቦታ ላይ በጥይት መተዋታል። አልበቃቸውም። አናቷን በገጀራ ይሄው ሰውነቷን ብታየውን ተሰፋፍቶ ነው ያለው። እግዚአብሔር ግን አትርፏቸዋል። እነዚህን አተረፋቸው በታምራቱ። ለምን እንደሆነ አላውቅም። ማን ይነግረን ነበረ እነዚህ ባይተርፉ? እና በእውነቱ ይሄንን እየሰማ አጠቃላይ የሀገራችን ሕዝብ ዓለም አቀፉ ጉዳቱን ጉዳቴ ብሎ ማያዝ ካልቻለ ሞት ክብር ነው። ነገር ግን እንዲህ አይነት አረመናዊነት ደግሞ ጭፍጨፋ ለትውልድ ጥያቄ ትቶ ነው የሚያልፈው። ማንም በሰላም አይኖርም። በነገራችን ላይ ይሄን አድርጎ በሰላም ማንም አይኖርም። የተፈለገው እሱ ከሆነ ማለት ነው። አይመስለኝም። መንገዱ ሌላ ነው። የሰላም መንገዱ ይሄ አይደለም። ከሀገር ውጣ። ኦርቶዶክስ ከሀገር ውጭ ትባላለች ኢትዮጵያ ውስጥ። ቦታ ልቀቂ። በሰራችው ሀገር፣ በደከመችበት ሀገር ታሪክ ሰርታ ታሪክ ጽፋ ታሪክ አኑራ እንግዳ ተቀብላ አስተናግዳ የምትኖር ታላቅ ቤተክርስቲያን ከሀገር ውጭ ትባላለች። ይሄ የትርክት ቅድም ያልነው የማኒፌስቶ ኢሹ ነው። ስለዚህ ጠላትን ማወቅ ተገቢ ነው። ሁሉን ነገር ለሰይጣን ሰጥተን አንችልም። የሰው ሰይጣን አለ፣
የሰው አውሬ አለ፣ የሰው ጭራቅ አለ፣ ደም መጣጭ አለ፣ የህፃን አካል የሚከታትፍ እንደ ሽንኩርት። ምንድን ነው? ማንንስ ያስደስታል ይሄ? በእውነቱ ከሆነ ዝም አል። በሻሻ ላይ ገደሉን፣ ዝም አል። አየሽ፣ አርባ ጉጉ ላይ ገደሉን፣ ዝም አል። በደኖ ላይ ገደሉን፣ ዝም አል። ዝምታ በዝምታ መሰላል እየሰራ አሁን ትናንት ከትናንት ወዲያ የሆነውን ዝም አል። ጥቁር ለበስ ያበቃ መሰለን፣ አልበቃም። ሲኖዶሳችንን እስከ መክፈል ሄዱ። በቃ ሆን ብለው ከፈሉት፣ ዝም አል። አልበቃቸውም። የሚያቆሙት መቼ ነው? ስንጠፋ ብቻ ነው። ስለዚህ የህልውና አደጋ ስለሆነ ካዚማችን እንላቀቅ። እኔ በዚህ አጋጣሚ የሌላ እምነት ተከታዮችንም በሚመለከት ጥሪ ማስተላልፈው ይሄ ሞት የእናንተ ሞት ነው። ይሄ ስቃይ የእናንተ ስቃይ ነው። ይሄ ህማም የእናንተም ህማም ነው። አስቡበት። የኦርቶዶክሶች ብቻ ነው ብላችሁ አትቀመጡ። የሁላችን ሞት ነው። አገሪቱ የጋራ አገር ናት። አገሪቱ የሁላችንም ናት። ግን አንዱ ሟች ሌላው ደግሞ ኗሪ የሚሆንበት አይደለም። ስለዚህ በተቻለ መጠን ይሄንን አውቀን ተረድተን አቅማችንን ሰብስበን እነዚህንም ልጆች አግዘን አቋቁመን ቤተሰቦቻቸውን መልሰን እንደዚህ ምናድናቸው ጠባሳቸው ምንሽርላቸው ካልሆነ ነገ አውሬ ቢሆኑ ቅድም እንዳልሽው እስር ቤት ገብተው አሁን ማናውቃቸው አሉ። እኔ በጣም ነው የደነቀኝ። እስር ቤት ገብተው ገና ለገና ትገሉናላችሁ ተብለው እስር ቤት ተጥለዋል። ጠያቂ የላቸውም። በነገራችን ላይ ምናልባት ከቅርብ ቤተሰቦቻቸው በስተቀር ሌላው ሰው ያውቅልክ። ወይ የፖለቲካ ናቸው፣ ወይ ገዳይ ተብለዋል፣ ወይ የተከሰሱበት መዝገብ አይታወቅም፣ ወይ ተፈርዶባቸዋል። ምንም የምናውቀው ነገር የለም። እስከዚህ ደርሰናል። ሰው እየገበርን በቁምም በህይወትም እየሰጠን ነው። እንደዚህ መቀጠል አይቻልም። ያንን ለማድረግ ደግሞ የግድ መነቃቃት፣ መደጋገፍ፣ መተያየት፣ መጠባበቅ ያስፈልጋል እና የህዝብ ነገ ወደ ሌላ እርምጃ ከገባ መመለሻው ያጥራል። በጣም ከባድ ነው። ችሎ ችሎ የሚገነፍላል አይደል? ወጥም እኮ እሳት በስቶበት በስቶ ሲገነፍል ማንም አያቆመውም። ያ እንዳይሆን ጥንቃቄ ቢደረግ በጣም ጥሩ ነው። እግዚአብሔር ይስጥልኝ። በጣም አመሰግናለሁ መምህር። እንግዲህ መምህርና ዲያቆን ያልኩት ትንሽ ያምታታው ነው። ዲያቆን አባይነህ ካሴ እውነት ለመናገር ያስተላለፉት መልእክት ለሁላችንም ነው። አንዳንዱ ሰው ልብ ብሎ ሊሰማው የሚገባ ጉዳይ ነው። በየትኛውም ሁኔታ ላይ ስለ ፍትህ መናገር የትኛውም የብልኝ ሊያሰጥና ያሸማቀቅ አይገባም። በየትኛውም ሁኔታ በህልውና ጥያቄ ውስጥ ላለ ያለም ህዝብ ሁሉ ይሄ መልእክት እንዲደርስ ሁላችንም በማጋራት እና ከጎናቸው በመቆም ጥሪውን መቀበል ያለብን ይመስለኛል። ስለነበረን ቆይታ ስላስተላለፉትም ሀሳብ ከልብ አመሰግናለሁ። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። አድማጭ ተመልካቾቻችን የዛሬ ዝግጅታችን የሚመስል ነበር። በሌላ ጊዜ በሌላ ርዕሰ ጉዳይ ላይ እስከምንገናኝ ድረስ በያላችሁበት ሰላም።